አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። ሁላችሁም ሼር እና ላይክ አትርሱ፣ አበረታቱን። ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን፣ አበረታቱን። አብረን እንደግ ወይም አይ ቻናልም ያላችሁ አብረን እንደግላለን። ወይ ምን ላርግሽ? ሂጂ መጀመሪያ ታጠቢ። እጥብ ያርግሽ አባዬ። አባዬ ይጠብሽ እጅሽን። የኔ ልጅ እንግዲህ ወደ ልጅ ልግባ ወይስ ወደ መጣሁበት ልግባ? ውዶች እንደው በጣም ልቤን የምትሰርቀኝ ልጅ አለች። ምን ይሻለኛል? እኔ ስለሷ አማሮች ብር ራሱ ልጨርሰው አልቻልኩም ማለት ነው። ትዝ ጋር አብራን እያፈጠረች የኔ ቅመም፣ የኔ ድንቦች ቦች፣ የኔ ቀጫጫ በምታዩት መልኩ ውዶች ዛሬ እያፈጠርን ነው። የቪዲዮ ልንሰራ የቻልነው ማፍጠሪያ ያው ብዙም ቤት አልነበርኩም። መጣ ሄደት እያልኩ ስለነበረ ካሜራ ለመቀረጽ አልቻልኩም። ሆኖም ፍጥራችን ላይ እያፈጠርን እንደውም ቡና እየጠጣን የተቀረጸ ቪዲዮ ነው ማለት ነው። እስኪ ሁላችሁም ሼር አድርጉ፣ ላይክ አድርጉ፣ አበረታቱን። በነገራችን ላይ ፊት ለፊት እዚህ ጋር ከዲፕ ላይት ጎን ፎቶ ነበርና ፎቶ ለምን ታደርጊያለሽ ፎቶ ስዕል ምናምን ብለውኝ ነበረ። ፎቶ በነገራችን ላይ እኔ ራሱ መስቀል አልፈልግም። እዚህ ጋር ፊት ለፊት ራሱ ያለው አይታያችሁ ከሆነ በእኔ ፊት ለፊት ቁጭ ባልኩበት በትንሽ ትንሽ ይታያል። አበባ ነው እንጂ አንሸጉሊት ምናምን ወይም ደግሞ እንትን ምንድነው ስሙን ጠሩልኝ ፎቶ አይደለም ማለት ነው። እና ስዕልም አይደለም ያ አበባ ነው። አበባ ነው። እኔ አላሁ አለም ይፈቀድም አይፈቀድም ብቻ አበባ ስለምወድ አበባ ሁለት ቦታ ላይ ሰቅያለሁኝ። ከዛ ውጭ ፎቶ ሰቅዬ የነበረው ሰብሪና እንዳሰብርብኝ ብዬ የፋዘር ፎቶ ነበርና እንትን ሳስቀምጠው ሻንጣ ላይ ቢቀመጥ ይሰበርብኛል። ምንድነው ሻንጣ ሲጫነው ምናምን ኖርማል ደግሞ በሳቢያ ውስጥ ምናምን ቅርበት አለው ላይ ሳስቀምጠው ሰብሪና አታስቀምጠውም እና ትሰብርብኛለች የማለት ነው እንጂ የሰቀልኩት ፎቶ እኔም በጭራሽ አልወድም መስቀልም ማለት ነው ውዶችዬ። የራሴንም አልሰቅልም የቤተሰቦችንም አልሰቅልም፣ ግን አጋጣሚ እንዳይሰበርብኝ ማለት ነው። እና ኢንሻአላህ ለምክራችሁ ለአስተያየታችሁ በጣም ብዙ ጥሩ አስተያየቶች አሉ። ወይ የማይ ታጠብሽ አባዬ ያጠበሽ ነይልኝ እኔ ፍቅር ሰላም ታያችኋለሽ ቤተሰቦቻችንን እንዴት ናችሁ ባያቸው? ደህና ናችሁ ባያቸው? ጎሽማ ደህና ናችሁ ባያቸው? እንዴት ናችሁ ባያቸው? ኑና ፍጥር እያፈጠርኩ ነበር። አባ እጄን አጥበኝ ነው ባያቸው። አባዬ ታጥቤ መጣሁኝ ባያቸው። በጣም ረባሽ ነኝ እማዬ ነኝ ወይማ ስኳር ደፍቼ ስሚማ ውዶች የሰብሪ በጣም እየረበሸች ስለነበረ በመሀል እየወሰደች ነው ቀልቤን ማለት ነው። እኔ ምንም ላደርግ አልችልም። ስለሷ ማውረች መጨረስ አልችልም ስለምትረብሸኝ። በቃ እዚጋ ማፍጠሪያችንን ራሱ ዛሬ አልተኛችም ነበርና በጣም ስትረብሸን ነው የቆየችው። ሆኖም ለማፍጠር ችለናል። እና እኔ እንጃ ብዙ ልጆች ይዘው የሚሳካላቸው ሰዎች ሲያፈጥሩም ሲሰሩም በጣም ጎበዞች ናቸው። እኔ በሰብሪና ብዙ አወራሁኝ አይደለ? ያው ምንም ማለት አይቻልም። በነገራችን ላይ ልጅ ሲኖራችሁ እኔ ያወቅኩት በቃ ማንንም ስም አትጠሩም፣ ስለ ልጃችሁ ብቻ ወላሂ ብዙ ነገር ትረሳላችሁ ማለት ነው። እዚህ ጋር እንደምታዩት እየረበሸች ነው። ከዛ እንጀራችንን ልንበላ አቀረብን። እኔ ፍጥር ሳቀርብ እንጀራ አላቀርብም መጀመሪያ፣ ምክንያቱም ከበላን በኋላ ነው እንጀራ የማቀርበው። እንጀራ ሁሉም ብዙም አይበላም መፍጠሪያ ላይ ለምን እንደዋለቅም እኔ ጭራሽ ሰላጣ ሰርቼ ነበረ ቢያባላኝ ብበላ ብዬ ሰላጣውንም ሰራውኝ፣ ግን አልበላሁም። ረመዳን ላይ ታውቃላችሁ የሚጠጣ የሚጠባበሰውን ምናምን ከበላላችሁ በኋላ ሌላ መብላት አትችሉም እንጀራው ማለት ነው። እና ከዛ ሰላጣም ዝጋት ቲማቲም ቆራርጬ ነበረ በረመዳኑ ማለት ነው። በረመዳኑ ሰላጣ እንዳትሉ እኔ በጣም እወዳለሁኝ፣ ግን ሆኖም መብላት አልቻልኩም። ወጪ በጣም እንትን አለኝ ታውኩት መብላቴን ማለት ነው። ከዛ በምታዩት መልኩ አፈጠርን እላችኋለሁኝ። በጣም ደስ የሚል ነበረ። ያው ከስንሰራ ጀምረን ምናምን ያለውን ነገር ቪዲዮ ለመስራት አልተሳካልንም፣ አልተመቻቸልንም፣ አልሰራንም። ከፍጡር ላይ ያው ሰርተናል ማለት ነው። የዛሬው ይሄን ይመስል ነበረ። ከዛ ፈጠርን ጨራረስን አልሐምዱሊላህ። እዝጋ ምንድነው ቡናችንን ልንጠጣ ቁጭ ብለናል ተሰባስበን ማለት ነው።
ከዛ ሀውለት ያው ቡና አጠጣም አብዲ የሌለ ጊዜ ብቻ ግድ ብዬ አስጠጥቻት አንድ ሲኒ ጠጣች እንጂ ከዛ በተረፈ ቡና እንደዛ አጠጣም ማለት ነው። የቡና እንትን የላትም ፍላጎትም የላትም። እኔ ብቻ ያልጠጣ ነው እንደ ምናምን ስላት አንድ ቀን ብቻ ጠጣች እንጂ የቡና ፍላጎት የላትም ማለት ነው። በነገራችን ላይ ለተማሪ የቡና አይፈቀድም። ምክንያቱም በጣም አስቸጋሪ ነው። ሱስ ከሆነ ትምህርት ቤት ላይ በጣም ብዙ ነገሮች ሊያመጣ ስለሚችል እዚህ ጋር ሰብሪና የምትሰራውን ስራ እዩልኝ ሪሲቨር ታወጣለይ ምን ትላለች ቴሌቪዥኑን እዚህ ጋር እንደምታዩት በቃ ብድ ነው የምታለው። ሂጃቡን ላስተካክልልሽ ብላት እምቢ አለችኝ። አሚን አሚን እያለ እጀን ሳሚ ስለኛለኝ ምናምን ከዛ በቃ ስለ እሷ ነው የምናወራው። በምትሄድበት አይናችን በእሷ ጋር ነው የምናወራው። ስለ እሷ ነው ቡናው ተጠጥቶ እስከሚጨርስ ድረስ ስለ ሰብሪና ነው ውዶች የሚወራው። እና ልጅ ብዙ ነገሮችን ያስረሳችኋል። በቃ ኑሯችሁን ያሳለፋችሁትን ሁላ ብቻ ሳይሆን በቃ የማንንም ስም አትጠሩም። አሁን እዚህ ጋር ቡናችን እስከምንጠጣ ስለ እሷ ነው የምናወራው ምናምን እሷን ነው የምናየው የምትሆነውን ስታጠፋም ስታለማም በቃ አይናችን ቀልባችንም እሷ ጋር ነው ማለት ነው። እኔም አባቷም እና ምንም ማድረግ አይቻልም። ስለ ልጅ ማውራት ያው አይጠገብም። አንዲት እህቴ በነገራችን ላይ ምን አለች? እኔ ራሱ አገር ሰድጃት ያኔ አገር ሳውዲ መሰለኝ የወለደችው እህቴ አገር ሰድጃት ራሱ በቃ ስዳወል ስለ እሷ ነው ማራው ከሄደች በኋላ ራሱ ምናምን ብላለች። እና አገር ሰዳት መሰለኝ እና ስለ ልጅ ተወርቶ አይጠገብም። እውነቴን ነው የምላችሁ። ስለ ልጅ ተወርቶ እኔ አንዲት ጓደኛ ነበረችኝ እና ብዙ ጊዜ ስለ ልጇ ታወራለች። በቃ ይሁን አለ አይደለ? እኔ ታዲያ እንዲህ ነው አይደለም። እውነቴን ነው የምላችሁ። ወላሂ የሰውን ቀልብ ቶሎ እንትን አልልም ብዬ ነው የማዳምጣት። ምክንያቱም የእሷ ስሜት ሌላ ነው። ገብቷቸዋላ። ስለ ልጇ አሁን ነው ያወቅኩት። የእሷ ስሜት ሌላ ነው። ስለ ልጇ አውርታ የማጠግብበት የራሷ እንትን አለ። የልጅ የራሱ ድባብ አለ ማለት ነው። ሁሉንም ቦታው ላይ ስትሆኑ ነው የምታገኙት እና ምንም ማድረግ አይቻልም። ኢንሻአላህ በተሻለም ቪዲዮ እንመጣለን። እስኪ ሼር ላይክ አድርጉና አሳድጉልኝ ቻናሌን ወዶች። ይሄ ቢያንስ አመቱ ማለት ክፍያ ከጀመረ አመቱ ነው። ከተከፈተ ግን ቆይቷል ማለት ነው። እና ቢያንስ እንኳን 10 ሺህ አስገቡን። ሼር አድርጉልኝ፣ ላይክ አድርጉልኝ። እንዲሁም የደውል ምልክቱን እየነካችሁ ቪዲዮ ወደ እናንተ ጋር እንድደርስ ቤተሰብ ሁኑኝ። አይከፈልበትም። አሳድጉኝ ማለት ነው። እኔም ልክ እንደናንተው ስደት ቆይቼ የመጣሁኝ እህታችሁ ነኝ ማለት ነው። ያው የስደት ኑሮ ታውቁታላችሁ፣ ምን ተሰርቶ እንዴት ተሆኖ እንደሚገኝ እና በሀገራችንም ላይ ኢንሻአላህ እንድንጠነክር አበርታቱኝ ማለት ነው። እናንተንም ደግሞ ሀሳባችሁ ተሳክቶ ባይሳካም አላህ የቀደረው ያለው አይቀርም። በሀገራችሁ መጥታችሁ የምትኖሩም አላህ ያድርጋችሁ። ያው እኔ ቪዲዮ ሁልጊዜም ኤዲት ሳደርግ ወይም ደግሞ እንደዚህ ቮይሴ ላይ ለእናንተ ዱዓና በቃ መልካም ምኞቴን ሳልገልጽላችሁ አላልፍም። የታወቀ ነው ማለት ነው። እስከ መጨረሻው የምታዳምጡኝ ነው ይሄንን በነገራችን ላይ የምታገኙት ማለት ነው። እና ሁላችሁንም በሀገራችሁ ባላችሁ ነገር ተደስታችሁ እንድትኖሩ በሀገራችሁ አላህ በሰላም ያምጣችሁ። ቀጣይ ዓመትን ሮመዳንን ኢንሻአላህ በሰላም ከቤተሰቦቻችሁ ጋር ከልጆቻችሁ ጋር ተቀላቅላችሁ የምታሳልፉ አላህ ያድርጋችሁ። እኛንም ደግሞ አላህ መጥፎን ነገር የያዝልን፣ እርዝቃችንን በሀገራችን ላይ ያደርግልን ማለት ነው። ስደት የለመደ ያው ስደት እንትን ይላልና በሀገራችን ላይ አላህ እርዝቃችንን ያደርግልን እላችኋለሁኝ። በምታዩት መልኩ ቡናችንን እየጠጣን ከዛ ስጋኔ ማንጎዬን መብላት ጀመርኩኝ። ምጥጥ እያደረኩኝ ማለት ነው። ማንጎ በጣም ነው የምወደው። ያ አላህ አበላሌ የተለየ ነው። ከዛ ዝጋ ሰብሪና ሪሲቨር አውጥታ በጣም እንትን እያለች ነበር። ስቆጣት አባቷ ጋር ሄደ ማልቀስ ጀመረ። በቃ መሸሻዋ አባቷ ነው ውዶች። ወደ እኔ ጋር ትመጣ። የሚገርማችሁ ነገር እኔን በእጇ አትልም። እንደዚህ የሆነ ነገር እንትን ስትል ወደ አባቷ ነው የምትሄደው ማለት ነው። ከዛ ዝጋ ሎሚን እየጨመኩኝ ብርቱ እንትኔና ማን ማንጎዬን በላውኝ እላችኋለሁ። የማንጎ ጥላት ነኝ። ማን ነው ማንጎ የሚወድ እንደኔ? ሁሉም ሲተው እኔ ላፍ አድርጌ ነው የሄታችሁ ብልት አረኩኝ ማለት ነው። እና የዛሬው አመሻሻችን የፊጥራችን ይሄን ይመስል ነበረ። ስለ ቦታ የጠየቃችሁ ልጆች አላችሁ እና ቦታ እኔ ወሳኝ ሰው የሚገዛ ሰው ሲመጣ ነው ውዶች። እኔ ጠይቃችሁ ለምትሄዱ ብዙ ጊዜ ተደጋጋሚ ነግሬያችኋለሁ። ጠይቆ ለሚሄድ ሰው እኔ ስለ ቦታ ጠይቁኝ። ዋናው ገዥ ጎበዝ እና የመግዛት ፍላጎት ያለው ሰው ጠይቁኝ የሚሄድ ሳይሆን እገዛለሁኝ ብሎ ውስጡን ያሳመነ ሰው ችግር የለውም። እኔ እነግራቸዋለሁ። ወይም ስለ ኢንፎርሜሽን ከሆነ የምትፈልጉት ደግሞ እንደዚህ ነው ብላችሁ እኔ ስላለው ነገር ስላየሩ እነግራችኋለሁ። ግን ለማገዙ እንገዛለን ብላችሁ ግን እኔም በዛ ጊዜ ምንትን ከመታስ ብሉኝ
ያው ደግሜ ደጋግሜ ተናግሬያለሁኝ ማለት ነው። እና ሌላም ነገር ጥያቄ ካላችሁ ማንኛውንም ነገር ሀሳብም እቀበላለሁኝ። ኮሜንት ላይ አስቀምጡልኝ። ፕሮፋይሌ ስርም ቁጥሬ አለ። ኢንሻአላህ በተለየ ቪዲዮ እንመጣለን። ሸር እና ላይክ አትርሱ። ቤተሰብም ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።